ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ብለን እንግዲህ በዛሬ ዝግጅታችን የምናየው እንግዲህ አንድ የምንፈልገው ሙዚቃ ሰምተን ሊሆን ይችላል። ነገር ግን የሙዚቃውን ርዕስ ላናውቀው እንችላለን እና ጀስት ጫፏን በመስማት ብቻ ወይም ደግሞ የሙዚቃውን የመጀመሪያ ፓርት በመስማት ብቻ የምንፈልገውን ዘፈን እንዴት ማግኘት እንደሚቻል ነው ዛሬ የምናየው ማለት ነው። በጣም ሲምፕል ነው። ስለዚህ ምንም እንትን አለን ወደ ዝግጅቱ ቀጥታ እንገባለን ማለት ነው። እንግዲህ ይህንን ለማድረግ መጀመሪያ የምናደርገው ሻዛም ምናልባት ታውቁት ይሆናል። አብዛኞቻችሁ የምታውቁት ይመስለኛል። ሻዛም የሚባል አፕሊኬሽን አለ። እሱን ከፕሌይ ስቶር ላይ ማውረድ ይጠበቅብናል። መጀመሪያ ስራችን የሚሆነው ከፕሌይ ስቶር ላይ ሻዛም የሚባል አፕ አለ። እሱን እናውርደው የምታዩት ማለት ነው። እዚህ ጋር ሻዛም ማለት ይሄ ነው። ፕሌይ ስቶር ላይ እንገባለን። ከዛን ሰርች ባር ላይ እዚህ ጋር ምን ብለን እንጽፋለን? ሻዛም። ይኸው እኔ ሰርች አድርጌ ስላገኘሁት ይመጣል። እናንተ ዳውንሎድ ታደርጉታላችሁ ማለት ነው። እኔ አፕዴት ነው የሚለኝ። አፕዴት ሌላ ጊዜ አድርገዋለሁ። እናንተ ግን ዳውንሎድ ስታደርጉት ዛን መጨረሻ ላይ በዚህ መልክ ታገኙታላችሁ ማለት ነው። ምንድነው የምናደርገው? ቀጥታ እንከፍተዋለን። ከዛ ምንም ሲምፕል ነው። ኢንተርፌሱ በጣም ሲበዛ ሲምፕል ነው። ለምሳሌ ታፕ ቱ ሻዛም ነው የሚለው። እኔ በምሳሌ ላሳያችሁ። ለምሳሌ ምን ሙዚቃ ከፍቼ ጫፉን የሰማነው እና ርዕሱን አናውቅም ሊሆን ይችላል። አሁን ለምሳሌ ታክሲ ውስጥ ወይም ደግሞ የሆነ ካፌ ውስጥ ቁጭ ብለን እየሰማን ይሄ ማን ነው ምናምን ልንል እንችላለን አይደል? ስለዚህ ማንንም መጠየቅ ሳይጠበቅብን ምንድነው ስልካችንን ወጣ እናደርግና ሻዛምን መክፈት ነው ማለት ነው። ለምሳሌ እኔ ከፍቼ ላሳያችሁ። አንድ ሙዚቃ ልክፈት። ለምሳሌ የሆነ ቦታ ላይ እየሰማነው ነው ብለን እናስባለን ማለት ነው። እንግዲህ ይሄው አሁን እንግዲህ እንደምታዩት ከፍቼዋለሁ። ስለዚህ ምንድነው የምናደርገው? ቀጥታ እቺ የማለኛውን ምልክት እንነካታለን። አይታችሁታል? ወዲያው አገኘው ማለት ነው በድምጽ በመስማት ብቻ። ይሄው አይላንድ ብሉ ነው የሚለው። ስለዚህ ሮዛ ይሄ ምንድነው አይላንድ ብሉ የሚለውን ጫን እንለዋለን። ስንለው አይታችሁታል? ሶንግ ኔም ኮፒድ ቱ ክሊፕቦርድ ያልኳችሁን በደንብ ስሙኝ። ይህንን እንትን ኮፒ ለማድረግ ምንድነው የምናደርገው? አይላንድ ብሉ የሚለውን ጽሁፍ ጫን እንለዋለን። ሶንግ ኔም ኮፒድ ይላል። ሌጋል የሆኑ ቦታ ላይ ሄደን ወይም ደግሞ ዩቲዩብ ላይ መስማት የምንፈልገው ከሆነ ዩቲዩብ ላይ ሄደን ፔስት እንለዋለን። ዩቲዩብ ላይ ለምሳሌ ይሄው ፕሩፍ እናድርገው። ለምሳሌ መስራት አለ መስራቱን ማለት ነው። እዚህ ጋር እንገባለን። ከዛ ይሄው ፔስት እንለዋለን። አይላንድ ብሉ ካሳ ሮዛ የሚለውን አይታችሁታል? ይሄው በዚህ መልኩ ያመጣል። ስትከፍቱት ብራፍ ነው ማለት ነው። ለምሳሌ ሌላ አንድ ደግሞ እንሞክር። እንደነገርኳችሁ ሻዛም ጋር እንሄዳለን። አሁንም ሌላ እንትን ከፍቼ ላሳያችሁ። ይሄ ስለዚህ ሙዚቃው ጀመረ። እኛ ምንድነው ቀጥታ የምናደርገው? እቺ ማለኛዋን መጫን ነው። ወዲያው ነው ያገኘው። ቴልስ ፍሮም ሳውዘርን ሜክሲኮ ይላል። አግኝቶታል። ስለዚህ ምንድነው የምናደርገው? ጫን እንደዋለን ቴልስ ፍሮም ሳውዘርን የሚለውን ከዛን ኮፒ ያደረግነው አይደለ? ከዛ የምንፈልገው ቦታ ላይ ሄደን ፔስት እንለዋለን። ይሄን እንደምታዩት በዚህ መልኩ ሙዚቃ ማግኘት ይቻላል ማለት ነው። ከሻዛም ሌላ ብዙ ሌሎች
ቤስት እንትኖች አሉ። በእርግጥ እንደዚህ ሚውዚክ ኦንላይን ሰርች የሚያደርጉ ፕሌይ ስቶር ላይ ብንገባ አንዳንድ እንትኖች አይቆልቁል ነገርን አለ። በእርግጥ ለምሳሌ እዚህ ጋር ሚውዚክ ፋይንደር ብንለው ራሱን ብዙ ነገር ያመጣል። ይኸው ሚውዚክ ሪኮግኒሽን፣ ሶንግ ፋይንደር ተመሳሳይ እንትናች አላቸው። ይሄ ፕሮፐርቲ ግን ሻዛም ለየት የሚያደርገው በጣም ፈጣን ነው። ግን ከሻዛም ደግሞ አልወርድም ካላችሁ ይኸው ፕሌይ ስቶር ላይ ይህንን ሶንግ ፋይንደር የሚለውን ኢንስታል እንለዋለን። እንደምታዩት ትንሽ ነች። ስለዚህ 4.71 ይጭነዋል። ይህን ከጫነ በኋላ ምንድነው ኦፕን እንለዋለን። ዌልካም ይላል። ሶንግ ፋይንደር ኢዝ የሚውዚክ ሪኮግኒሽን አፕሊኬሽን ይላል። ዊ አር ሬዲ ቱ ጎ ይላል። ከዛ በኋላ ጌት ስታርትድ እንለዋለን። ይህን ክሎዝ እንለዋለን። ማስታወቂያ ነው። አሁን እዚህ ጋር ታፕቱ ሪኮግናይዝ ነው የሚለው። እስቲ አንድ ሙዚቃ ከፍተን እንደቀደሙ እንደ ሻዛም ቼክ እናደርገው። ሻዛም ቤስት ነው፣ ይሄኛው ግን የሚባል ነው ስለሞከርኩት ማለት ነው። ስለዚህ ከፍተን ነው። ስለዚህ ምንድነው የምናደርገው? ክሊክ ታፕቱ ሪኮግናይዝ አይደል የሚለው ያው እንንካው። while using this app ይላል። ይሄው እሱን ነው ካለ ይህም በሚገባ አግኝቶታል። ኢንዲቴል ነው። ኤሌክትሮኒካ ሚውዚክ፣ ኤሌክትሮኒክ ቮካል አይታችሁታል አይደለ? ዲቴሉን በሙሉ ያመጣዋል ማለት ነው። እንዲሁ ለምሳሌ አንድ ተጨማሪ ሙከራ እናርግና እንዝጋ የዛሬ ቪዲዮአችንን። ስለዚህ ታፕ ተመሳሳይ ባህሪ ነው ያላቸው ከሻዛም ጋር። እናንተ እንግዲህ የመረጣችሁትን እንትን ማለት ትችላላችሁ ማለት ነው። እንግዲህ የፈለጋችሁትን ሙዚቃ በሁለቱ አፖች በሻዛም እና እዚህ ጋር ደግሞ ባለው ሶንግ ፋይንደር ማግኘት ትችላላችሁ ማለት ነው። የዛሬ ዝግጅት እንግዲህ ይህን ይመስላል። የትኛው አማርኛም ሙዚቃ ሊሆን ይችላል መፈለግ ያሰባችሁት ሁሉንም ያገኛል። ለነበረን ቆይታ አመሰግናለሁ። በቀጣይ ሌላ ዝግጅት እንገናኛለን። ሰላም።